ይሄ ምንድነው አሁን የታጠነው? ወይራ ነው። ወይራ ነው። ደስ ይላል። ምን ላጥ አለበት? ይኸውልሽ አላውቅም። እጄን ታጠቢያለሁ በነገራችሁ ወጣ ብዬ በመሀል እንደዚህ ይጠጣል። ሰላም ሰላም፣ እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮቻችን፣ አማን ነው? ሰላም ናችሁ ወይ? ሁላችሁም በያላችሁበት እንግዲህ ሰላም እንድትሆኑ የዘወትር ምኞቴ ነው። ዛሬ እንግዲህ በሌላ ቭሎግ መጥቻለሁ። እዚህ ፊጋ አካባቢ ሮዛ ጠላና ጠጅ የሚል ቤት በጣም አይቼው ቪዲዮ ላይ በጣም ደስ ብሎኝ ነው እስቲ ልሞክር ብዬ መጥቻለሁ። በጣም የተለያዩ ደስ የሚሉ ወጣ ያሉ ነገሮች አሏቸው። ስለዚህ እነሱ ያላቸውን ነገር እያየን አብረን እንቆያለን። እንዴት ናችሁ እናንተ? ህይወት እንዴት ይዟችኋል? እንዴት እያረጋችሁ ነው? ያው ህይወት እንግዲህ ውጣ ውረድ አለው። በጣም ከባድ ነው። ሀዘን ደስታ እንግዲህ ይበዛዋል ህይወታችን። ግን ምን አባቱ እግዚአብሔር ይመስገን እንኳን ኖርን። በዚህ ሁሉ ነገር ውስጥ ግን አሪፍ የሆናችሁ ሰዎች አሪፍነታችሁን አትቀይሩ። ያው ብዙ ፈተና ሲበዛ አንዳንዴ ትንሽ ያንገዳግዳል። ግን ያው መልካም መሆን አሪፍ መሆን ለራስ ነው። እንግዲህ መልሱ ደግሞ ከፈጣሪ ነው ብዬ አስባለሁ። ስለዚህ ከሰው ብዙ አትጠብቁ። ዓለም ያው ታዳላለች ትንሽ ለመጥፎ ነገር ይመስለኛል። ግን ፈጣሪ ደግሞ አለ። የእናንተ ጥሩነት የእናንተ አሪፍነት ደግሞ ዋጋ የሚያገኝበት ደግሞ ጊዜ ይመጣል ብዬ አስባለሁ። ስለዚህ በዚህ ሁሉ ነገር ውስጥ በአሪፍነታችሁ ጸንታችሁ ኑሩ ብዬ አስባለሁ። በተለይ ልብ፣ ትልቁ ነገር ልብ ነው። ልብ ንጹህ ከሆነ ልብ አሪፍ ከሆነ በቃ ሌላው ነገር ይመጣል። ግድ የላችሁም፣ ጊዜ ነው የሚፈልገው እና ሁላችንም እንፈተናለን። እንግዲህ ሶሻል ሚዲያ ላይ ወይ ዩቲዩብ ላይ ወይ ሜንስትሪምም ላይ እንደምታዩት ሁሉ ሰው ደልቶት ተመችቶት አይደለም የሚኖረው። የራሱ ደግሞ ውጣ ውረዶች አሉት። ህይወት የሚያታግለው ነገር አለ። ግን በዚህ ሁሉ ውስጥ እንግዲህ ተስፋን አድርገን እንታገላለን። ስለዚህ የተለያዩ ቦታዎች ያላችሁ እስር ቤት ሊሆን ይችላል፣ አገራችሁን እየጠበቃችሁ ሊሆን ይችላል፣ ውጭ ሀገር ይደርሰኛል ኮመንታችሁ። እንዳንተ ሀገራችን ቁጭ ብለን የምንበላበት ጊዜ ናፈቀን ትሉኛላችሁ እና ይሆናል። ምን አባቱ ሁሉ ነገር ያልፍና ደግሞ በጎ አሪፍ ነገር ደግሞ ይመጣል። የተለያየ ነገር እያወራን እንቆያለን። እዚህ ሮዛ ነኝ ያለሁት። እስቲ ገባ ልበልና ያላቸውን ነገር ላሳያችሁ። አዝዤ እበላለሁ። ዛሬ ቅዳሜ ከቀኑ 7 ሰዓት ተኩል ነው። ምሳዬን ልብላ ገባ ብዬ ከስራ ነው የመጣሁት። በዛው ለምን የህይወት ኤክስፔሪየንስን ሼር እያረኳችሁ እንደገና ደግሞ እዚህ ደግሞ ያለውን ሰርቪስ እንይ ብዬ ነው ይሄንን ብሎግ የምሰራላችሁ። በጣም ነው የማመሰግነው ስለምትሰጡኝ ኮመንት፣ አስተያየታችሁ አይዞ የሚለው አይነት ነገር ሁሌ ይቀጥል፣ ደስ ይለኛል፣ በጣም ያበረታል። ምክንያቱም እንደዚህ በጣም የጨዋ ነገር ስትሰሩ ያው ጊዜ ይፈልጋል። ሰዎች በደንብ ደግሞ አንደርስታንድ አድርጓችሁ እስከሚያዩአችሁ ድረስ። ምክንያቱም ትንሽ ስድብ ቢኖረው ወይ አነጋጋሪ ነገር ቢሆን በጣም ከዚህ የተሻለ ይታያል እና ግን በዚህ ሁሉ ውስጥ ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎቻችንን ሼር ማድረግ እንዳትረሱ። ገባ እንበል፣ አብራችሁን ቆዩ። አሪፍ ጊዜ እናሳልፋለን። አመሰግናለሁ አብራችሁኝም ስላላችሁ። እንግዲህ የሮዛ ጠጅና ጠላ ነው ያለሁት። በጣም ነው የሚያምረው ቤቱ፣ በጣም ደስ ይላል። ትንሽ ደግሞ አሳያችኋለሁ ያለውን ነገር። ላዝ ነው ውስጥ ገብቻለሁ። አብራችሁን ቆዩትም እንዳትሄዱ። ለዘዝኔ በጣም ብዙ ነገር ነው ያየሁት። እስቲ ምን ደግሞ ያላችሁ በሆነ በባህላዊ መንገድ እንደዚህ ምንድን ነው የሚባለው? ሳሌን ነው የሚባለው። እንደዚህ አይነት ነገር የተሰራ በጣም ደስ ይላል። ኢንቴሪየሩ ሰፌድ ነገር የዚህ እንቅብ ነው የሚባለው። ሰፌድ እንጀራ ማውጫ ነገር እዛ ጋር ምናምን በጣም ነው የሚያምረው። ውስጥ እናሳያችሁ። ቤቱን በጣም ያምራል። እኔ እንግዲህ አንዱ ጥግ ላይ ነኝ ያለሁት። እሺ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ቅርታሽ ምን አለ? በየአይነት አለ። እሺ የጾም ዱለት፣ የጾም ጥብስ፣ የሆነ ሽሮ ውስጥ ሽሮ በድንች የጾም ነው አይደለ? አዎ። እሺ ስለዚህ ሽሮ በድንች አለ። በዳጣ ድንች በዳጣ ምን አይነት ድንች አለ? ዳጣ አጎን ላይ ዳጣ ተደርጎበት የተቀቀለ ድንች ነው የምትይው? አዎ የተመለጠ ሳይመለጥ
ሳይላት። ኦኬ እሺ። ሌላ ዩኒክ ነገር በጣም ደግሞ ቢሞክረው አንቺ የምትይው ሽሮ በድንች አሪፍ ነገር ነው። እሱ እሞክራለሁ። ሌላ ግብጦም አለ። ግብጦ ምንድን ነው? በቆሎ ተዘብዝፎ እሺ ምናምን ተጠልሞ እሺ። ግብጦና ሽሮ በድንች እሺ። የሚጠጣስ? የሚጠጣ ጠጅ አለ። እሺ። ጠላ አለ። ጠላው ቆንጆ ነው? ኃይለኛ ነው? አይ ኃይለኛ እኮ እንዲያው ብዬ እኔ ብዙ ጠላ አልጠጣም። በጣም ቆንጆ ነው። እሺ። ጠላ እሺ። በእንስራ ነው 1 ሊትር 2 ሊትር? ኧረ እኔ ከአንድ ኩባያ በላይ አልጠጣም፣ ግን ማዘዝ ካልተቻለ ችግር የለም። ምን ያህል ነው ትንሹ ኦርደር መሆን የሚችለው? 1 ሊትር። 1 ሊትር ይሁን። እሺ 1 ሊትር የተረፈኝን ይዤ መሄድ ይችላል። እሺ 2 ሊትር ማዘዝ መሄድ ትችላለህ። እስቲ 1 ሊትር በጭስ ምናምን አለው ሲቀዳ 2 ሊትር ሲሆን 1 ሊትሩስ? 1 ሊትሩማ በጠርሙስ ነው። በቃ እሺ። ስለዚህ 2 ሊትር ተመልካቾች ምን እንዲያውል። እሺ አመሰግናለሁ። እሺ እንደምታዩት ጠላ በጣም ሎንግ ታይም ጠላ ጠጥቼ አላውቅም። ድሮ ግን ቤት ይጠመቅና ለበዓል ምናምን አክቹሊ ጠላውን ሳይሆን ቅራሬውን ይጠጣል። ቅራሬው ትንሽ አይ ቲንክ የአልኮል መጠን ወይም ይሄ እንትን ምንድነው ሲፈላ ነው አይደለ? በጣም ያው የሚያሰክረው። ስለዚህ ሞር ያልፈላውን ሞር የወጣለት አይነት ነገር ሲሆን ነው መሰለኝ ቅራሬ። እስቲ ጻፉልኝ የምታውቁ ሰዎች። ስለዚህ ቀራሪውን ነበር የምጠጣው። አሁን ግን እንደዚህ በጣም ረጅም ጊዜ ነው። ስለዚህ እስቲ ጠላው ይምጣና በእንስራ ምናምን እዚህ ጋር ተደርጎልን እናየዋለን። በጣም ያለ ደስ የሚል ቤት ነው። ከቤተሰብ ጋር ማሳለፍ የምትፈልጉ ብቅ ማለት ትችላላችሁ። በጣም ነው የሚያምረው። ላሳያችሁ ነበረ፣ እሷ ስለመጣች ነው የምትታዘዘኝ ልጅ። ይኸው ላሳያችሁ በደንብ ደግሞ ቤቱን በጣም ነው የሚያምረው። በጣም ደስ ይላል። እኔ አንደኛ ፎቅ ላይ ነው ያለሁት። በጣም ደስ ይላል ቤታቸው። እንደዚህ አዲስ አበባ ያንን ያልኳችሁ ምንድን ነው ሰፌድ ነው የሚባለው፣ ይሄ እንጀራ የምናወጣበትን ነገር ማለት ነው። ሳሳ ያለች ሰፌድ ማለት ነው። አሪፍ ቆይታ እናደርጋለን። የተለያዩ ነገሮች እየተከፈቱ ነው። ባለፈው እንዳልኳችሁ ድሮ እንደዚህ አይነት ቤት ለማግኘት ወይ ክፍለ ሀገር መሄድ ይጠበቅብናል። አሁን ግን በቃ አዲስ አበባ ምንም የሌለ ነገር ነው። በጣም የተለያየ ነገር ነው ያለው። ስለዚህ ደስ ይላል እየሄድን ብንሞክር። እንግዲህ አልፎ አልፎ እንዳልኳችሁ ህይወቱን ላይ ሞላም፣ ግን የሞላ ጊዜ ደግሞ እንደ ለውጥ ደስ ይላል። አንዳንድ እንደዚህ ወጣ ብለን ብንበላ ብናጫጭሰው ምናምን የተለየ የሆነ ቫይብ ይሰጠዋል። ለህይወታችንም እንግዲህ መነቃቃትንና የሆነ ኢነርጂን ይፈጥራል ብዬ አስባለሁ። ስለዚህ ቢዝነሶች በጣም እየሰፉ ነው። ያው ምንድነው ሁሌ ቢዝነስ ላይ ካለኝ ኤክስፔሪየንስ እንቀሳቀሳለሁ የተለያየ ነገር ላይ እና እስቲ አንዳንድ ደግሞ ነገር እንማማር። ብዙ ሰው ምን ያዋጣል፣ ምን ልስራ ምናምን ይለኛል እና አይ ቲንክ ጥያቄ መጀመሪያ ያለብን ቢዝነስ ለመስራት ምን ያዋጣል ከሚለው ሳይሆን እኔ ለየትኛው ሙያ ነው የተፈጠርኩት የሚለውን ነገር በደንብ አይደንቲፋይ ማድረግ አለብን ብዬ አስባለሁ። እኔ እንደዚህ ነው ኦብዘርቭ ማድረገው። እናንተ ደግሞ ያላችሁ ምሳሌ ጨምሩ፣ ደስ ይለኛል። እኔ ግን በተረዳውበት መጠን ሁላችንም የተሰራንበት የሆነ ነገር ይኖራል ብዬ አስባለሁ እና የሆነ ሰው ገብቶ ሰክሰስፉል ስለሆነ ለምሳሌ ይሄ ጠላ ቤት ወይም ይሄ ምግብ ቤት ሰክሰስፉል ስለሆነ እኔ ነገ ሂጄ ያለ ፓሽን የሌለውበትን ነገር እሱን አልከፍትም ማለት ነው። እኔ ደግሞ የራሴ የተፈጠርኩበት የራሴ ተሰጥኦአለኝ እና እዛ ሙያ ላይ ነው መሰማራት ያለብን ብዬ አስባለሁ እና በተቻላችሁ መጠን የምታውቁትን እና ደግሞ እናንተ የተፈጠራችሁበትን ነገር ብትሰሩ አይ ቲንክ ሰክሰስፉል ትሆናላችሁ ብዬ አስባለሁ እና ስንሰራ ያው ጊዜያችንን በደንብ መስዋዕትነት፣ ጉልበታችንን መስዋዕትነት ካላረግን በአንድ የሚቀየር ነገር የለም። ስለዚህ ሁሉ ቢዝነስ ጥረት ይፈልጋል፣ ትግል ይፈልጋል፣ ማያቋርጥ መስዋዕትነት ይፈልጋል እና ከዛ በኋላ ነው የሆነ ጊዜ ውጤት ማየት የምትችሉት እና በዛ ውስጥ ታገሉ ብዬ አስባለሁ። ጠላችን ደርሶልናል። ይሄ ምንድን ነው? አሁን የታጠ ነው? ወይራ ነው። ወይራ ነው።
ደስ ይላል። ይሄ 2 ሊትር ነው። ከዛ ከዚህ ላይ ነው የሚቀዳልኝ። እሺ ይሄ አሁን ባህል ያለ የት ነው? ባህር ዳር ጎንደርም አለ። ጠላ ልጠጣ አይጠላ ቆንጆ ነው። አንቺ ነሽ የጠመቅሽው? እኔ እንኳን አይደለም። እሺ ምግብም እየተሰራልኝ ነው። እቺኛዋ ምንድን ናት? ዋንጫ ከምንድን ነው የሚሰራው? ከምን ቀንድ ነው? ከበሬ ቀንድ። ይሄው ሰዎች በጣም ደስ ይላል። አመሰግናለሁ። ይሄው እንደዚህ በመቶልኝ በማሰራው አይነት ነገር ነው። እንደዚህ አይነት ጠላ ግብጦ ደግሞ ደርሷል። እሺ ይሄ ምንድን ነው? ቃሪያ አለው እና በቆሎ ነው። የተቀቀለ በቆሎ ትንሽ ዝንጅብል አለው። ኦኬ መላጥ አለበት። ይኸውልሽ አላውቅም። ይሄ መላጥ አለበት። እንዴት ነው የሚላጠው? እስቲ ያሳይ። እንደዚህ ይላጣል። ሳይላጥ አይበላም። ኧረ እባክሽ። ኦኬ አሃ ኦኬ ይሄ የሚጣል ነው። እሱ ጋር አለ። እዚህ ጋር እሺ አመሰግናለሁ። ይሁት ግብጦ አይ ቲንክ ፎር ዘ ፈርስት ታይም ነው እየሞከርኩ ያለው ግብጦ ሲባላ ይወዳችሁ እንደዚህ እዚሁ በተማርኩ መሰረት ነው። እንደምታዩት ግብጦዬን እየበላው ጠላዬን እየጠጣው ነው። በዋንጫ በማሰሩ ደግሞ መቶልኛል። ጠላ ደረሰልን። ሽሮ በድንች ይገለበጣል። ምንድን ነው? እንዴት ነው የሚበላው? ድንቹን በሽሮ እንደዚህ እየነከርኩ። ኦኬ ከፈለክ ማምጣልህ። ኦኬ አይ በጄ መጠቀም ይችላል። በጣም ደስ ይላል። አመሰግናለሁ። መስተንግዶች በጣም አመሰግናለሁ። እዩት። በጣም በቃ አሜዚንግ። እውነት በጣም ነው የተገረምኩት። ሮዛ ጠጅና ጠላ ነው የሚለው ቤቱ? አዎ ሮዛ ጠጅና ጠላ። እዚህ ፒጋ አካባቢ ታገኙታላችሁ። በጣም ቆንጆ ነው እውነት። እዩት። ግብጦ እንደዚህ አይነት ግብጦ በልተናል። እዚህ ጋር መጣች እዚህ ጋር ግብጦ ግን ከምሳ በኋላ መክሰስ ላይ የሚበላ ነገር መክሰስም ነው። ኦኬ መክሰስም ያ እስቲ በደንብ ደግሞ ጠላ እየጠጣ ይበላል። ጠላ እየጠጣ ይበላል። እሺ ሰምቼ ያላቅም። በነገራችሁ ላይ አዲስ አበባ ውስጥ ግብጦ እንደዚህ ሽሮ በድንች ምናምን የሚበላበት እናንተ ሌላ ቦታ አለ? አይ ዶንት ቲንክ ሶ። እስቲ ግን እዚህ ብቅ በሉ። እኔ በጣም መስተንግዷችሁ ተመችቶኛል። ቤቱ በጣም ነው የሚያምረው። እናመሰግናለን። ቴንክ ዩ በጣም። እንደዚህ ነው የሚደረገው። እንደዚህ ነገር ይደረጋል መሰለኝ። ቆይ ሞክር እንዴ። እጄን ታጠቢያለሁ። በነገራችሁ ላይ ወጣ ብዬ በመሀል እንደዚህ ይጠጣል። እንደዚህ ይጠጣል መሰለኝ። ይጠጣል አይጠጣም? እስቲ የምታውቁ ሰዎች ኮመንት ላይ ጻፉልኝ። እቺን ግን ላሳያቸው፣ አዙሬ ራሱ ላሳያቸው። በጣም ነው የሚያምረው። እዩት እንዴት እንደሚያምር በእናታችሁ። ዋው እውነት
በጣም ነው የሚያምረው። እስቲ ይህንን ደግሞ እንዴት እንደምበለው ደግሞ አብረን እናያለን። ይኸው ግብጦ እስቲ እንሞክር ድንቻችንን። ቃሪያ እንኳን አልሞክርም። በጣም ቃሪያ እየተቃጠልኩ የጾም ቃሪያ ኃይለኛ ነው ይሰራል። እንደዚህ ሞክር ያላል ድንች ተቀያ ድንች በዚሁ መልካም ዋው በጣም ደስ ይላል። በነገራችሁ ላይ መሞከር በጣም ደስ ይላል። በተለያዩ አጋጣሚዎች ወጥቼ አውቃለሁ ከሀገርና የማውቀውን ነገር ከመብላት ይልቅ የማላውቀውን ነገር መሞከር በጣም ያስደስተኛል። በጣም ደስ ይላል። ሽሮ በድንች እኔ ሞክሬ አላውቅም። በተቀቀለ ድንች ስንቶቻችሁ ናቸው የበላችሁት ድንች ቅቅል በየሰፈሩ በሚጥሚጣ? ካርድ ልምዶ አላችሁ? ቀድሞ አንድ ቁጥር የጻፈ ሰው የ500 ብር ካርድ ሞላለታለሁ። ቀድሞ አንድ ቁጥር እንጻፈ። አንድ ቁጥር ብላችሁ ጻፉ። ምን ይጨማርል? ምንም በጣም ቆንጆ ነው። አይገርምም? ሞክሬ አላውቅም እና በጣም ደስ ይላል። አመሰግናለሁ። እሺ እሺ። አንድ ቁጥር ጻፉ። 500 ብር ካርድ ከዛ በኢሜይላችሁ ኢሜይል እናደርግላችኋለን ቁጥራችሁ እንድትልኩልን ኢሜይላችሁ ስላለ ማለት ነው። 500 ብር ካርድ ይላል። ጻፉልኝ፣ እጋብዛችኋለሁ። የተወሰኑ ሰዎች አይቻለሁ። አብረን እንበላለን። እያየሁኝ ነው። ሳሚ ካንተ ጋር መብላት እንፈልጋለን የምትሉ ሰዎች አላችሁ፣ ጋብዛችኋለሁ። ድንች በሽሮ ሽሮን በጣም ቆንጆ ነው። እንብላ። ጣፋጭ ሽሮ፣ ጣፋጭ ድንች፣ ጣፋጭ ግብጦ እንደዚህ አይነት ቤት ብቅ ማለት ትችላላችሁ። ይሄ ጠላ ዋንጫ ምን ይጨመር? ምንም ሁሉ ነገር በጣም አላውስ እንዴት ነው? በጣም ቆንጆ በጣም አሪፍ ያነሰ ነገር ምንም ነገር የለም። አዲስ ስለሆንኩኝ ለዚህ ነገር በጣም ደስ ብሎኝ ነው እየሞከርኩት ያለሁት። እሺ ስለዚህ በጣም አንደኛ ነው እውነት። በጣም ከመስተንግዶ ጋር ቤቷችሁ ኢንቴሪየሩ በጣም ያምራል። እንደዚህ አይነት ነገር አሁን አልተለመደም ነበር ኢትዮጵያ ውስጥ እና አሁን በጣም ቆንጆ ነው እውነት። ባህላዊ ቤት እየሰፋፋ መጥቷል። በደንብ እንደዚህ ደግሞ አሁን የሆነ ባህር ዳር ጎንደር ምናምን ያለው ነው መሰለኝ። ትክክል ነው። ድንቹ ምናምን ግብጦ ራሱ እኔ ግብጦ የሚሸጥ ቤት አይቼ ያለ አይደል? አለ በየቦታው አለ። አንዳንድ ቦታ ጠላ ቤቶች ነው አሁን ድረስ ቤትም እየተጀመረ ነው። ኧረ እባክህ በቃሽ። እሺ አመሰግናለሁ። እንግዲህ እንደምታዩት ጠላ በዋንጫ በማሰሮ ደግሞ ቀርቦልናል። እየቀዳን ደግሞ እቀዳለሁ፣ ጨምራለሁ። ቆንጆ ጠላ ነው። እንግዲህ ጠላ አልጠጣም ለፕሮግራሙ ድምቀት ብዬ ምን ደስ ይላል። አልፎ እንደዚህ አይነት ነገር ብትሞክሩ ደስ የሚል ይመስለኛል። እውነት አንደኛ
ምን ድንቹ ቶሎ ነው የሚያጠግባቸው። አብርሃም ከመጣታች ዜና ላይ ከግብጦ ጋር እንደዚህ ጠላ አለን በማሰሮ ድንች በሽሮ ግን የሚገርማችሁ አልቻልኩትም። በጣም ኃይለኛ ነው። ምክንያቱም ድንቹ ራሱ ቶሎ ስለሚያጠግብ ይሄ ከሌላ ሰው ጋር ካልመጣችሁ ሁለት ሆናችሁ ለአንድ ሰው ብቻ በጣም ብዙ ነው። ግን ሽሮ በጣም ይጣፍጣል። ወፈር ያለ ዛቅ እየተደረገ የሚበላ አይነት ሽሮ ነው። በተለይ ጾም ስለሆነ አሁን ሩዛ ጋር ብቅ ብትሉ እንደዚህ አይነት ነገር መጠቀም ትችላላችሁ። ብዙ ነገር ነው ያላቸው። ቅድም እየነገሩ ነበር። በጣም የተለያየ ነገር ነው ያላቸው። ካላው ግን ሞቅ ሊያደርግ ይመስላል። ሳልሰክርባችሁ ብዙ ጊዜ መጠጥ አልጠጣም ነው። ያው ታዩ የለ ፕሮግራሞቼ ላይ የኮካ አድናቂ ነኝ። ግን ያው ኮካም ደግሞ ሁሌ ሲሆኑ ጥሩ ስላልሆነ ውሃ ነው አሪፍ። ውሃ ቶሎ ቶሎ መጠጣት ነው። ግን ያው በተለይ በርገር፣ ፒዛ ምናምን ከበላው ኮካ ሞር መጠጣት ይመቸኛል። ጾም አሪፍ ነው። ትንሽ ጊዜ ነው የቀረን። እንግዲህ ሊፈታ የተወሰነ ጊዜ ነው የቀረን። በጣም የሚያመሰገንን ስላለን ስለሰጠን ነገር ጊዜ እየወሰድን ያለ ነው። ከፈጣሪያችን ጋር የምንገናኝበት ጊዜ ነው ይሄ ጾም ጊዜ። ስለዚህ በርቱ፣ አይዟችሁ፣ ትንሽ ጊዜ ነው የቀረን። እንግዲህ መለመን ሁሌ ፈጣሪ ነው ያለን በዚህ ምድር ላይ እሱ ያለው ነገር ነው። እኛ መጠየቅ ሳንጨነቅ ከኛ የሚጠበቀውን ነገር ማድረግ ነው የሚጠበቅብን እና ባለፈው እንዳልኳችሁ በተቻለ መጠን ፈጣሪ ላይ ተመርኩዙ፣ ፈጣሪን አመስግኑ፣ ቤተክርስቲያን ቶሎ ቶሎ። ይህን ስል ግን በየእምነታችሁ እኔ ኦርቶዶክስ ሆንኩኝ ነው ቤተክርስቲያን ነው። ሙስሊም ከሆናችሁ መስጊዳችሁ፣ ፕሮቴስታንት ከሆናችሁ ያው ቸርች ነው። ስለዚህ ወደ ፈጣሪ ብቻ ቀረቡ። ይሄ ወደ ፈጣሪ የምንቀርብበት ጊዜ ይመስለኛል። ያው እሱ ነው አንድ ተስፋችን እና በተቻላችሁ መጠን ስራችሁን በርታችሁ ስሩ። ይገባኛል ላይፍ ትንሽ ከባድ እየሆነ ነው። በተለይ አዲስ አበባ ውስጥ ከባድ ነው በጣም መኖር፣ ሰርቫይቭ ማድረግ ራሱ ከባድ እየሆነ ነው። ግን ምን አባት ከእግዚአብሔር ጋር እየሰራ ነገሮችን እያሸነፍን እንመጣለን ብዬ አስባለሁ። ስለዚህ በተቻላችሁ መጠን እንግዲህ ስራ ላይ ፎከስ ማድረግ ነው። ቅድም እንዳልኳችሁ ማንነታችሁን እንዳትቀሩ። በአንዳንድ ፋክተሮች ምክንያት ብዙ ሰው እኔም ጨምሮ እንዴ ጥሩ ሰው መሆን መጥፎ ነው እንዴ የሚል አይነት ምልከታ ሊኖረን ይችላል። ግን ምንም ግድ የላችሁ፣ ታገሱና አሪፍነታችሁን ይዛችሁ ቀጥሉ። እንዳልኳችሁ ልብ ነው ዋናው ነው። ብዙ ጊዜ አንድ ወዳጅ ምን ይለኛል፣ ልቡ ላይ ችግር ያለበት ሰው ይለኛል። አይ ቲንክ እኔ ከፈጣሪ ጋር ልብ ላይ ልቡ ጥሩ የሆነ ሰው ሁሌ ከፈጣሪ ጋር አሪፍ የሆነ ግንኙነት ያለው ፈጣሪውን የሚያከብር የሚፈራ ሰው ነው ማለት ነው። ስለዚህ በተቻላችሁ መጠን ልባችሁን ንጹህ አድርጉ፣ ጣሩ፣ በርቱ። ስለምትፈልጉት ነገር ደግሞ ብትጠይቁ ኢንፎርሜሽን በደንብ ሰብሰብ አድርጌ ይዤ እመጣለሁ። አበረታቱን። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ ቪዲዮዎቼን። እንግዲህ ያው እኔ ምሳሌ ጨዋ ኮንቴንት ነው። ከማንም ሰው ላይ ይገናኙ የምሰራው ነገር በተቻላችሁ መጠን እንግዲህ መታየት ያለባቸውንም ሰዎች በእኔ አመለካከት ዳዊት ተስፋዬን ለምሳሌ ቼክ አድርጉት። በጣም ነው ደስ የሚለኝ። አሪፍ ፖድካስት ነው። ከብዙ ሰው ቀድሞ ነው የጀመረው። ኢንተርቪዎቹ በጣም ደስ ይላሉ። የሰውንም ክብር ያልነኩ በጣም ደስ የሚሉ ናቸው። ስለዚህ ዴቨን ስቲዩት ደጃፍ ፖድካስት፣ መሪ ፖድካስት በጣም አሪፎች፣ እኔም በደንብ የማያቸው የምከታተላቸው ናቸው። ስለዚህ እነዚህ በጣም ሰፖርት ማድረግ አለ። እሱን እንደዛ ያንተ ነው።
ጠንዷል ግን መልዕክት እያደረሰች ኃይለኛ ነው ሰው ይላል እንደዚህ። አዎ ኧረ እኔ መጠጥም ስለማልጠጣ የሚደግፈኝ ሰው ይኖራል። መጨረሻ እንሸኛለን ወደ ቤት። አልጋም አለ። አረፍ ማለት እሺ ሞላልኝ። በእርግጥ አልጨርሰውም፣ ዝም ብዬ እንዲሁ ተመልካቾቼ እንዲያዩት ይላል። በጣም ደስ ይላል። አሁን እዚህ ቤት የቀረው ምንድን ነው ታውቂያለሽ? አዝማሪ ማታ ላይ የለም። አዝማሪ እስካሁን የለም። መጀመር አለባቸው። አዝማሪ በማሲንቆ ቢኖር በቃ በጣም ምንም ሰው ለምን ወደዛ ይሄዳል? ወደ ክፍለ ሀገር እዚሁ አገኘ ማለት ነው። እሺ አመሰግናለሁ። እስቲ ገብቶን ደግሞ ትንሽ እንሞክራለን። ሽሮ በጣም ቆንጆ ነው። በድንቹ ግን በስመ አብ በጣም ነው የሚያጠግበው። እውነት አንድ የመጨረሻ ለእናንተ ለማሳየት ያህል በትኩስ ሽሮ እንደዚህ ድንች ራቅ እያደረጋችሁ አንደኛ እንደነገርኳችሁ ነው። ብዙ አልበላም፣ አልከሳውባችሁ እስሊም እየሆንኩ አሁን ደግሞ በቅርቡ ስፖርት ጀምራለሁ። ባለፈው ከምቴ ጋር ምትኩ ፈንቴ ጋር እዛ እንጦ ምንድነው ጉለሌ እጽዋት ማዕከል ሄደን አይታችሁታል። ቪዲዮን ካላያችሁት እስቲ ግቡና ይዩት። አልቻልኩትም፣ አሯሯጠኝ። ምቴ አሪፍ ነው ያለው እኔ አልቻልኩትም በጣም። ስለዚህ ስፖርት መጀመር አለብኝ ብዬ ወስኛለሁ። ስፖርቴን በቅርቡ ጀምራለሁ። ሮጥ 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 ማለት ያስፈልጋል። ባላችሁ ነገር መንቀሳቀስ በጣም አሪፍ ነው። ጂም መግባት የማትችሉ ሰዎች ጠዋት ላይ ብድግ ብላችሁ ሮጥ ሮጥ ብትሉ አንድ ትልቅ ነገር ነው። እስቲ ግብጦ እንደምን ሞክር ትንሽ አንደኛ ነው። እስቲ እንዴት ነው አካችሁ? እንዴት ነው የሚላተው? ወራውስ ሄደች። እንደዚህ ነው። ሌላኛው ፓርት አይበላም። ሽንኩርት አለው፣ ቃሪያ አለው፣ ዝንጅብል አለው ብላኛለች። እንደዚህ ቁጭ ቁጭ ያደረጋችሁ ግብጡ ታውቃላችሁ። ያው ጠላችሁ ጎንጨት ትላለህ። ኧረ ኃይለኛ ነው ጠላው እንዳያሰክር። እኔ ብዙ ጠላ ስለማልጠጣ መልዕክቷ እየደረሰች እንግዲህ እንደዚህ በምታዩት መልኩ ምሳዬን በልቻለሁ። አሪፍ ጊዜ እንዳሳለፋችሁ ተስፋ አረጋለሁ። እንደዚህ አይነት ነገር የምትፈልጉ ካላችሁ ሮዛ ጠጅና ጠላ ብቅ በሉ። የሚገኘው የቱ ጋር መሰላችሁ? ከዚህ ከሳልተ ምሕረት ወደ ፊጋ መስመሩን ይዛችሁ እየመጣችሁ በደንብ አለፍ እንዳላችሁ ፊጋ መብራቱ ጋር ልደርሱ ስትሉ አቢሲኒያ ባንክ አለላችሁ። አቢሲኒያ ባንክ ጋር ባለች ኮብልስቶን ገባ እንዳላችሁ ሮዛ ጠጅና ጠላ የሚል ተለቅ ያለ ህንፃ ቢልዲንግ ላይ አለ ማለት ነው። ግራውንድ ፕላስ 2 ወይ 3 መሰለኝ እንደዚህ አይነት ፎቅ ነው። ስለዚህ እንደዚህ አድርገው በጣም በእንክብካቤ አሪፍ አድርገው ያስተናግዷቸዋል። ድብ ብዬ ብቻለሁ። ሂሳቤን ከፍዬ እወጣለሁ። ሂሳብ 730 ብር። 730 ግን አልበላሁም። አዎ ለመሞከርና ለተመልካቾቼ ለማሳየት ነው። በአካውንት መክፈል ይቻላል አይደል? አዎ። እሺ ምን ያህል ብር ነው ተመልካቾቼ? 730። ይሄኛው ስንት ነው? 250 ብር። እሺ ይሄኛው 400 ብር። 400 ብር። ግብጦ ስንት ነው? 80 ብር። 80 ብር። በጣም ነው ሰምታችኋል ብዬ አስባለሁ። 250 400 እና 80። እሺ እኔ ባልደምር ተመልካቾቼ ደግሞ ያልተመቸ ነገር ካለ ምንም በጣም በጣም ቆንጆ ነው። ያው እኔ ብዙ ስለማልበላ
ነው እንጂ በጣም ቆንጆ ነው። በጣም ደስ ይላል። የተለየ ሚስቴ ማሪኝ የሚባል ነገርም አለ። ምንድን ነው ሚስቴ ማሪኝ? ሚስቴ ማሪኝ ሚስቴ ማሪኝ ምንድን ነው? የሚያቃጥል ኧረ እባክሽ ያቃጥላል በጣም። እስቲ እንግዲህ የሆነ ቀን ደግሞ መጣና ሚስቴ ማሪኝን ሞክረዋለሁ። ምንድን ነው ያለው? የፍስክ ነው የጾም ነው? የጾም ነው። ዳጣ ነገር ነው። ኦኬ ሽንኩርት ነገሮች ያቃጥላል በጣም ያቃጥላል። ከዛ ሚስቴ ማሪኝ እሺ 1746 ሚስቴ ማሪኝን ደግሞ ሞክሬ ያሳያቸዋለሁ። በቃ እላለሁ እኔ እንዳጋጣሚ ጌታ ሰው የሚል አካውንት ነው። እንዳጋጣሚ እዚህ አካባቢ ስለሆንኩ በቃ እላለሁ ደግሞ አንድ ቀን ጌታ ሰው ዘለቀ። እሺ ስንት ነው ያልሽኝ? 730። እሺ አንቺ በጣም 830 ልክ ያለው ይሰጡሻል። እሺ በጣም በእንክብካቤ ስለሆነ ያስተናገድሽኝ በጣም ቆንጆ ሰርቪስ ነው የምታገኙት እዚህ ሮዛ ጠጅና ጠላ ስትመጡ። እስቲ እናንተ ደግሞ ሚስቴ ማሪኝን ሞክራችሁ ኮሜንት ላይ ዛሬ ሄደን ሞክረነዋል በሉ። ይቻላል። በጣም አሪፍ ጊዜ እንዳሳለፍን ተስፋ አደርጋለሁ። በጣም ቆንጆ ለየት ያለ ኤክስፔሪየንስ ነው ለእኔ በተለይ እንደዚህ ሞክሬ ስለማላውቅ። ግን እመጣለሁ፣ ባህር ዳሮች እመጣለሁ፣ ጎንደር እመጣለሁ። ምንም ማልመጣበት ቦታ አለ በየአካባቢው ነው። በጣም በቅርቡ ከዜዶ ከኮሜዲያን ዜዶ ጋር በአዋሳ ላይ ተቀጣጥረናል። ባለፈው ቪዲዮቼ እንግዲህ አይታችኋል። አሳ ማጥመድ አስተምራለሁ ብሎኛል። አሳ እያጠመድን አሳ እየበላን ሀይቁ ዳር በጀልባ እየሄድን በጣም ብዙ ስጋ ቤቶች እመጣለሁ ጾም ሲፈታ አዋሳ። ስለዚህ ይህን ሁሉ ነገር አድርጌ ደግሞ ለእናንተ ቪዲዮ ያሳያችኋለሁ። አሪፍ ጊዜ እንዳሳለፋችሁ ተስፋ አረጋለሁ። አብራችሁን ስለነበራችሁ በጣም አመሰግናለሁ። እንደዚህ አይነት ምግብ ኤክስፔሪየንስ ማድረግ የምትፈልጉ ይኸው በ250 ብር ጠላ ደግሞ እንደምታዩት እንደዚህ ተቀርቶላችሁ በእንደዚህ አይነት በማሰሮ መጥቶላችሁ እንደገና በዋንጫ ጠጥታችሁ ጠላ 400 ብር ነው የምከፍሉት። ያው 2 ሊትር ነው። ያው በእቃ ደግሞ ገልብጬ ቴካዌ ይዤ እሄዳለሁ። ብዙ ጠላ አልጠጣም፣ ግን በጣም ደስ ይላል። ደስ የሚል ኤክስፔሪየንስ ነው። ቤቱ በጣም ደስ ይላል። በወይራ ታጥኖ ነው የመጣልኝ። እዚህ ጋር ማሰሮ በጣም ደስ ይላል። ግብጦ በልቻለሁ። ስለዚህ ይሄን ሁሉ ነገር አሳልፌ ነው 730 ብር ነው መሰለኝ ከፈልኩት። እረሳዋለሁ ቶሎ። ስለዚህ እንደዚህ አይነት ነገር አብረን አሳልፈናል። ጥሩ ጊዜ እንደነበራችሁ ተስፋ አረጋለሁ። ገና በጣም ብዙ ቪዲዮ ነው እንሰራላችሁ፣ እንማማራለን። የሚሰማኝ ነገር ነገራችኋለሁ። እናንተ ናችሁ ቤተሰቦች፣ ሌላ የት እሄዳለሁ? ስለዚህ ዛሬ እንደውም ትንሽ ትብር ብሎ ነበረ። አሁን ከእናንተ ጋር እንደዚህ ሲጫወት ነው ደግሞ ደስ ያለኝ። ስለዚህ ሁላችንም ይከፋናል። ሶሻል ሚዲያ ላይ የምታዩት ሰው ሁሉ ደስተኛ፣ በቃ አሪፍ ነገር ብቻ የሚያሳያችሁ ሰው አይደለም። እነሱ የምታያቸው እንደ ሮል ሞዴል የምታዩቸው ሰዎች ያው እነሱ ይከፋቸዋል፣ የሀዘን ጊዜ አላቸው። አሪፍ ነገር ብቻ መርጠው ለእናንተ ስለሚያሳያችሁ ነው። ስለዚህ የህይወት አንዱ አካል ነው። እየሳቃችሁ በጣም ደስተኛ የሆናችሁ ሰዎች ካላችሁ ብራቮ፣ ቀጥሉበት። በጣም አሪፍ ይሳካላችሁ፣ መልካም ነገር ሁሉ ይጠማችሁ። ያዘናችሁ ደግሞ ምን አባቱ ነገ ደግሞ የተሻለ ቀን ይመጣል። ይህንን ሪማይንድ ላረጋችሁ ነው። አብራችሁን ስለነበራችሁ በጣም አመሰግናለሁ። እንደዚህ አይነት ነገር ከፈለጋችሁ እንዳትረሱ፣ ሮዛ ጠጅና ጠላ ብቅ በሉ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎች ሼር ማድረግ እንዳትረሱ። በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ እዚህ ጋር እንሰነባበት። እኔ ወጥቼ እሄዳለሁ ወደ ሌላ ጉዳይ። መልካም ጊዜ በያላችሁበት። ተሰነባበትን። ባባ